ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ደግሞ ትንሽ ለየት ያለ ትሪትመንት ከርቤን ይዤላችሁ መጣሁ። የሚገርም ውጤት ተጠቀምኩት። እዩት። በአንድ ጊዜ ለውጤን እኔ ነኝ የማውቀው። እናንተም ደግሞ አሰራሩን አብራችሁኝ ሰርታችሁ ስትጠቀሙ ለውጣችሁን በኮመንት ላይ እንድትጽፉልኝ አብረን እንስራ። ይሄውና ከርቤውን ትላንትና በውሃ ለቅለቅ ላይክ ትንሽ አንድ ማንኪያ የምትሆን ከርቤ እዚህ ላይ አርጋችሁ በውሃ አጠብ አርጋችሁ አጠንፍፋችሁት ያንን አዋራ ምናምን ሊኖረው ስለሚችል ከዛ በትንሽዬ ውሃ መዘፍዘፍ ማለት ነው። አንድ ላይ ብናስበው ከርቤው የኔ አንድ የሾርባ ማንኪያ ይክላል። ውሃው ደግሞ እዩት፣ እንደዚህ ውሃ መኖር አለበት። እሺ፣ አለዛ ምጥጥ ያረገውና ዘፍዝፈን ስናሳድረው እኔ ትላንትና ነው ዘፈዘፍኩት። ምጥጥ ያረገውና የምንጠቀምበት እናጣለን። ከዛ እንደዚህ ጫን ስትሉት ውሃው እንደ መወፈር ይላል። ይሄ የዘፈዘፋችሁበት ውሃ ማለት ከርቤው ስለተዘፈዘፈ አቅም የለውም። በማንኪያ ራሱ እንደዚህ ጫን እያራችሁ ይኸውላችሁ እንደዚህ ላም ነገር ይላል ማለት ነው። ከዛ ቁጭ ስታደርጉት ጥልል ይሌለ እንደዚህ ጥልል ሲል ትንሽ ነው የምንፈልገው። እችን የምታክል እያየን እንጨምራለን ማለት ነው። አሁን በዚህ ላይ ቡና አረጋለሁ ማለት ነው። እኔ ኢንስታንት ካፌ ቤቴ ስላለኝ ነው። በቤታችሁ ያለ ቡና አንድ ማንኪያ ቡና በቂ ናት። በቃ አንድ ይሄ ቡና ብትጠቀሙት የሚጠቅመው ማለት ልዩነቱ የኢትዮጵያ ቡና ላም አይልም አይደል? ይሄ ላም ስለሚል እዚህ ላይ ስታረጉት ወዲያውኑ ሙትት የሚለው። ስለዚህ ፊታችሁ ላይ ስትቀቡት ሻካራ ነገር የለም ላም ስለሚል። የኢትዮጵያ ቡናም ከሆነ በትንንሿ ማንፊያ ከነፋችሁ በኋላ ስትቀቡ አትጫኑት፣ ቆዳችሁን እንዳትጭሩት ማለት ነው። በቃ ሌላ ልዩነት የለውም። ከዛ እቺን እንደዚህ ልውስ ካደረጋችሁ በኋላ መቼም እንዳያመልጣችሁ አደራ። በቃ በቂው ነው ያደረኩት። መጠኑም ለአንድ ሰው ስለሆነ የኔ ይሄንን ክድን በሚል ዕቃ ግልብጥ አድርጋችሁ ፍሪጅ ውስጥ 3 ሳምንት 1 ወር ድረስ ብታስቀምጡት ችግር የለም። በሳምንት 2 ቀን መጠቀም ስለምትችሉ እያወጣችሁ መጠቀም ነው። ይሄ ካስተር ኦይል ነው። እንግዲህ ካስተር ኦይል ብዙ አይነት አለ። በአካባቢያችሁ ያለ ካስተር ኦይል እዩት ምን ያህል ድራፕ እንደማደርግ 1 2 3 ትንጥዬ ድራፕ በቃ ጠብ ትንጥዬ ጠብ። በስማ ፊትሽ ተጨማደደ። ፀሐዩ በተለይ አሁን ሰመር እንደዚህ እያደረጋችሁ ካላሳለፋችሁ ቆዳችሁ 2 አይነት ነው የሚሆነው። ተረስትሚ ቆዳችን እኔ አሁን ፊቴን አሁን በሳሙና ሞልጭ አርጌ ጥብ አርጌ ነው የመጣሁት። ከዛ በኋላ ይሄን ቤተሰቦቼ ልዩ ነው ከርቤ በኋላ 15 ደቂቃ 20 ደቂቃ የማቆየው ሲደርቅ ደግሞ እመጣለሁ። እሺ ድርቅ ሲል አሳይቻችሁ ነው የምታጠበው። ይሄ ለተጨማደደ ቆዳ ከተጨማደደ በጣም ረጅም ዓመት ለሆነው ቆዳ ከርቤና ቡና ካስተር ኦይል የኔ ቆዳ ተስፋ የለውም ከዚህ በኋላ ተስፋ የሌለው ቆዳ ነው ብላችሁ እንኳን ጌቫፕ ያደረጋችሁ ሰዎች ኑ ተቀላቀሉ። አንገት መለየት የለበትም በፍጹም። እሺ አንገታችሁ ዛሬ ደግሞ ፐርፌክት ነው የሰራሁት። እኔ እንግዲህ ብዙ ጊዜ ስለምጠቀም አንድ ነገር በአይኔ አይቸው መጠኑን አውቀዋለሁ። እናንተም
ሁሌ እንደኔ የምትጠቀሙ ከሆነ እዩ የምትጠቀሙ ከሆነ እውነቱን ልንገራችሁ ሜጀር ማድረግም አይጠበቅባችሁ ታውቁታላችሁ። እንደኔ ግን ሁሌ የምትጠቀሙ ከሆነ ትረስሚ ሁሌ ተጠቀሙ ፕሊስ ቤተሰቦች። እሺ ሁሌ ማለት ትርጉሙ በቀን በቀን ማለት አይደለም። እንግዲህ ሁሌ ነው የምነግራችሁ አይደለም። ትሪትመንት በቀን በቀን ነበር አይገባም። 2 ቀን በመሀል እየዘለላችሁ ይሄንን በሳምንት 2 ቀን ማድረግ ትችላላችሁ። ጊዜ ከሌላችሁ ደግሞ በሳምንት 1 ቀን ማድረግ ትችላላችሁ። ነው የሚያደርገው። ልክ እንደ ምን ብዬ ልንገራችሁ፣ እንደ ማር ማጣበቅ ይጀምራል። ይሄ ሲደርቅ መጣለው፣ እጄንም አቆየዋለሁ። ምንም ችግር የለም። ትንሽ አቆየዋለሁ፣ አልታጠበውም ቶሎ። ኤኒቲንግ ፊታችሁ ላይ የምትቀቡትን ነገር እጃችሁንም ቀብት አድርጉት። ይሄ ግን ግዴታ ነው። አንገት ግዴታ ነው። ምጥጥ ሲል 20 ደቂቃ 15 ደቂቃ 30 ደቂቃ ቆይቼ መጥቻ ሳይቻችሁ ነው የምታጠበው። አብራችሁኝ ሁኑ ቤተሰቦቼ። ላይክ አድርጉ እሺ። ላይክ እንዳትረሱ። ሼር ማድረግ የምትችሉ ደግሞ ሼርም አድርጉት፣ ሁሉም ሰው እንዲጠቀምበት ማለት ነው። መጣ ቤተሰቦቼ። ይሄው 25 ደቂቃ እንዴት አድርጎ ውጥር እንደሚያደርግ ልነግራችሁ አልችልም። እንደ እንጨት ነው ውጥር። ልክ ይሄ ጀላቲን ፓውደር ስታደርጉ እንደሚወጥረው እንደሱ ነው የወጠረኝ። ይሄው እዚህ ጋር ራሱ መናገር እስከማትችል ድረስ በጣም ቆንጆ ነው። ቆዳችንን ወጠር አድርጎ ይዘዋል። ስልክ አላወራሁም፣ ምን አላልኩኝ። እኔ ሌዳውን ያደረኩት ናይስ ሪላክስ ያደርጋል፣ በዛውም ውጥር ይላል ማለት ነው። ዋው ኢንተረስቲንግ። ታጥቤ ደግሞ እመጣለሁ። ብትፈልጉ 30 ደቂቃ ብታቆዩት ምንም አይነት ሳይድ ኢፌክት ስለሌለው አቆዩት እሺ። ቤተሰቦቼ ይሄው ታጥቤ መጣሁ። ውጤቱን ከጠየቃችሁኝ ራሳችሁ ፍረዱ። አንድ የተጠቀሙና በራሳችሁ ላይ አሜዚንግ የሆነ ለውጥ ነው የምታዩት። ዋ ነው የሚያደርገው፣ ጽድት ነው የሚያደርገው። እሱ ብቻ አይደለም፣ የተሸማቀቀውን ቆዳ የተሸበሸበውን ወይም ደግሞ ሊሸበሸብ የጀመረውን ራሱን በሂደት ወጠር ያደርገዋል ማለት ነው። ልዩ ነው። አዎ ልዩ ነው። ከርቤ ተጠቀሙበት ቤተሰቦቼ። በጣም ቀላል ነው። ሁላችሁም እንዳያመልጣችሁ። በሳሙና መጀመሪያ በውሃ ታጠብኩት፣ ያው በቀዝቃዛ ውሃ ማለት ነው፣ ጽድት እስከሚል ድረስ። ከዛ በሳሙና አንዴ ደገምኩት ለሁለተኛ ጊዜ። አለቀ። ይሄው እዩት። ልዩ ነው። ተጠቀሙበት። ከርቤ እንዳያመልጣችሁ። ቤታችሁ የሚገኝ ሰንስክሪን ስለምወጣ ቤት ከሆናችሁ፣ ከቤት የማትወጡ ከሆነ ደግሞ የፈለጋችሁትን ደባልቃችሁ ያስቀመጣችሁት ካስተርና ኮኮናት ሊሆን ይችላል፣ ካስተርና አልመንድ ሊሆን ይችላል፣ ካስተርና ኤክስትራ ቨርጂን ኦሊቭ ኦይል ሊሆን ይችላል። የደባለቃችሁትን ሁለቱን መቀባት። አልመንድ ስትጠቀሙ ስዊት የሚለውን ተጠቀሙ እሺ። በተረፈ ኤክስትራ ቨርጂን ኦሊቭ ኦይል ቆዳችሁ ደረቅ ከሆነ ለእናንተ አይሆንም። ስለዚህ ወይ በኮኮናት ወይ በስዊት አልመንድ ኦይል አድርጋችሁ። ልዩ ነው። ባይ ዘ ዌይ ሰንስክሪን ግድ ነው። ቅድም ስጠቀም በካስተር ኦይል ነው የሰራሁት አይደለ? ትሪትመንቱን እናንተ ከፈለጋችሁ ወይ በኮኮናት ወይ በስዊት አልመንድ ኦይል
ወይም ደግሞ በኤክስትራ ቨርጅን ኦሊቭ ኦይል መቀየር ትችላላችሁ። እኔ በካስተር ነው የሰራሁት። በሁሉም መስራት ይቻላል ለማለት ነው። እሺ። እና ይሄ ያው ግዴታው ደግሞ የግዴታው ሰንስክሪን ደግሞ ያው ግዴታ ነው አይደል? አይቀርም። ወዲያውኑ እንደታጠባችሁ ሳትቆዩ ቅበት። ልዩ ነው። ቆዳዬን ስነካው እንዲህ ስትነኩት ራሱ ቆዳችሁ እንዴ ይሄ የኔ ቆዳ ነው የልጄ ቆዳ ነው የምትሉት። እውነቴን ነው። ይሄ የኔ ቆዳ ሳይሆን የትንሽ የልጅ ቆዳ ስፖንጅ የሆነው እንደሱ ነው የሚያደርገው። ልዩ ነው። እስማ ተጠቀሙበት። ከርቤ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ቤተሰብ ለብዙ ሰው እንድንጠቅም ለብዙ ሰው እንድንዳረስ ማለት ነው። ላይቭ እገባለሁ። ላይቬ ላይ እንድትመጡ ላይቭ ስትሪም በጣም ብዙ ቤተሰብ ብዙ ዘመድ ታገኛላችሁ። እናንተም ከብዙ ሰዎች ጋር ትተዋወቁበታላችሁ። ስለዚህ ኑ፣ ላይቭ ስገባ አትጥፉ። ኑ። እስከዛው ድረስ ደህና ወዳችኋለሁ። ባይ